ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግር የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ከመምጣት በፊትም ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው የሰጡኝ ምክር ይኸው ነው። በእግዚአብሔር ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እኛም ብትዘኖሮ እኮ እነሱ ስማት ስለቤቱ እናንተ አያገባችሁ። እስካሁን ድረስ እናንተ እያሰደብካቸው መናገር እንችላለን። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ለምደው የለ ያን ሲያጡ አንቺ ይህ ኮንቴንት አልተወደደም፣ ላይኩ ቀነሰ። ኦኬ ለዛ በዚህ መልክ እናርቀው። እስቲ ሆነ እኮ ስክሪፕትድ እየሆነ የመጣው ባሩ ችግር እንደው ታውቂያለሽ። ቦንድሽን ብራንድ ታደርጊዋለሽ። አንቺና ባልሽ ቦንድ እንዲኖራችሁ ነው የሚፈለገው። ቦንዱ ቀርቶ ብራንድ ይሆናል፣ ለማስታወቂያ ይወጣል ምናምን። አንድ አካል አንድ አምሳል እንድትሆኑ ነው የሚፈልገው። እና ብዙ ጊዜ አይተህ ከሆነ እንዲህ እየተንከባከባችሁ ምናምን ነገር የትም ብትሄድ እንደዚህ አይነት ሚስት አታገኝም ምናምን። አንዳንድ ደግሞ ወንድ ለወንድ እናት ስትሆንለት ሚስት ፍለጋ ይወጣል አይነት አለ። እናት የሆነች ሚስት ሲኖረው በስማ ቅድም የዳጊንና የእንትናን ሳነሳልሽ የቤቢን ሳነሳልሽ ሚዲያ ላይ ወጥቶ እንዴት ጥሩ አባት እንደሆነ ምናምን ይነግረናል። እሱ ሲያወራ የእሱ ጥሩነት ሳይሆን የሚታየኝ እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ሰብሰብ አድርጌ ቤት ወልውዬ ጠርጌ አጥርቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረ በዳ እያልክ ምናምን ህፃን ልጅ። እንዴት ናችሁ የክላስ ኦፍ ቤኪ ተከታታዮች በሙላ? ዛሬ ይዘንላችሁ የመጣ ነው ሀሳብ ፐብሊክ ላፍ የህዝብ ቅሬታ። ጠያቂ እንግዳ አለችን። እሷ እየጠየቀችኝ ፍሪቶክ ነው የሚሆነው። እኔም እሷን እየጠየቅኩ እናወራለን። እስከ መጨረሻው ድረስ ተከታተሉት። ወደ ቪዲዮ ነቅሩ። የፍቅር ግንኙነትን ወይም ትዳርን ሰዎች ለምንድን ነው ሶሻል ሚዲያ ላይ ያጋራሉ ብለህ የምታስበው? እንደየሰው ባህሪ ይለያያል። ማለት ለምሳሌ አንድ ላይ ሆነው ማጋራት የማይፈልጉ ሰዎች አሉ። ሁሉም ነገር በራሳቸው አለ አይደል ከድነውት ላይፋቸውን የሚኖሩ ሰዎች ምናምን አሉ። እንደየሰው ባህሪ ይለያያል የመጀመሪያው ነገር። ቀጣዩ ግን ብዙ ኢንቴንሽናቸው ይመስለኝ ቫሊዴሽን ይፈልጋሉ። የመጀመሪያው የሚያረጋግጥላቸው ሰው ስልሽ ላይፋቸውን የሆነ ነገራቸውን ጀጅ ሊያደርግላቸው የሚችል ሰው፣ ገብቶ ሊያይላቸው የሚችል አካል፣ ትዳሪ ሲያስቀና ስታምሩ መባል የሚፈልግ ምናምን አለ እና ቫሊዴት መደረጉን ስለሚፈልገው አንደኛው ኢንቴንሽን ይሄ ነው። ወደ ሶሻል ሚዲያ ለምን እንደሚመጡ አንደኛው ኢንቴንሽን ይሄ ነው። ሁለተኛው ላይ ኢንሴክሪቲም አለባቸው ካፕሎች። ከዚህ በፊት አንቺ የምታያቸው ካፕሎች ምናምን ስማቸው ሲነሳ ሲሞገሱ እንዴት ፍቅራችሁ እንዴት ነው የሚያስቀናው ምናምን ሲባሉ ስታይ ኢንሴኪዩር የመሆን ስሜት ይሰማሻል። ያህን አካል የሚልሽ ሰው የለም። ቀድም ቫሊዴሽን እንዳልኩት ማለት ነው። የሚልሽ አካል የለም። ያን የምታገኝበት ሜዳ ደግሞ ሶሻል ሚዲያ ነው። ቤተሰቦችሽ ቢሉሽ አይገርምሽም፣ ለአንቺ ስለሚያደሉ ይሆናል። የእሱ ቤተሰቦችም ቢሉሽ አይገርምሽም፣ ለአንቺ ስለሚያደሉ ይሆናል። የማያውቃችሁ ገለልተኛ አካል ግን ካላችሁ ልክ እንደሆነ ውስጥሽ ያምናልና ለዛ ተብሎ ሜዳ ላይ ያወጡታል። ሜዳ ላይ ወይ ሚዲያ ላይ ያወጡትና ላይፋቸውን በዛ መልኩ እንትን ሊሉበት ይችላሉ። ሌላ ካልቸር ራሱ የሚያሳየው ነገር አለ። በእርግጥ ኢትዮጵያ ውስጥ ካልቸሩ አልተለመደም። ካፕሎች ቪዲዮ ሲሰሩ ምናምን አልተለመደም፣ አዲስ ነው። ግን አሁን የውጮቹ ምናምን ብታይ ካፕሎች ካሉ አንድ ላይ ከሆኑ አይደል እንደነሱ ነው የነሱን የምናውቀው። የነ አበባ ባልቻ እና የዛውን ግዴታ ስለሆነ ካልቸሩ ራሱ ፎርስ ያደርጋል። እኛ ጋር ካልቸሩ ፎርስ አያደርግም። ኖርማሊ አያደርግም ስልሽ ያጣጥላልም እያልኩ አይደለም። ምንም ነው ካልቸሩ እዚህ ላይ ጣልቃ ሲገባ አይቻል አቅም። እኔ ግን ምንድነው ማየው ጥሩ ትዳር መስሎ ከታየ ግን በጣም ሰፖርት ያደርጋል ሶሳይቲው። ስቲል አሁንም ሰፖርቱን ለማግኘት ሲሉ ይገባሉ ማለት ነው። በእንደዚህ መልኩ አብዛኛው ጊዜ ይገባሉ። ማጋራታቸውስ ችግር አለው? ችግር አለው ብዬ አስባለሁ። የሚያጋሩትን ነገር ማወቅ አለባቸው ብዬ አስባለሁ። አንዳንዴ ፕራይቬት ነገሮች ላይ በጣም መጠንቀቅ አለብሽ። ምንድነው የምታሳዩ ነገር? አይተሽ ከሆነ ልጅ ሲወልዱ አይተሻቸዋል። ልጆቻቸው አራስ ላይ ምናምን እያሉ ቪዲዮ ይቀርጻሉ፣ ግን ቪዲዮ ላይ ፊታቸውን ላለማሳየት ይሞክራሉ የልጆቻቸውን። ለምንድን ነው እንደዛ የሚሆኑት? ለምን ነው ለልጆቻቸው እንደሚሰፈሰፉት? ለምን? የሰው አይን በስልክ ገብቶ እንደ ልጃቸው እንዳይበላ
ራሳቸው ሶሻል ሚዲያ ላይ ከመጡ በኋላ ያዩት ነገር አለና ኦኬ ልጃቸው በዛ እንዳያልፍ አይደለ? ልክ ነሽ። እነሱ የሆኑ ያዩባቸው ነገሮች አሉ አይደለ? ማለት ይሄ ያለሽን ነገር ሼር ማድረግ እና ትዳርሽን ለሰው ማካፈል የምትሄዱ ነገር ማሳየት የሚያመጣውን ኮንሲኩዌንስ በአንድም ሆነ በሌላ አይተውታል እነሱ እና ይህን ልጃቸው እንዲካፈል ስለማይፈልጉ ሸፍነውት ትንሽ ያሳድጉና ደግሞ ያስችላቸው የሆነ ሰዓት ላይ ይገለጣል። ማሳየቱ ችግር እኮ አለው አይደለም እያልኩሽ ያለሁት። ኦልሬዲ እነሱም ታይተዋል። ልጃቸውን ቢታይ ያን ያህል ትልቅ ነገር አይፈጠርም። ግን ኖርማሊ በባህል ራሱ እኮ አታሳዩ ይባላል። ህፃን እያለ ይባላል። አንዳንድ ሰው እንደዛም ፍራቻ ነው አትግለጡት ምናምን ይባላል። አንዳንድ ሰው ሜቢ ይኸኛው ካልቸራል ፊር ይኖርበት ይሆናል። አንዳንድ ሰው ሜቢ ለዛ ይሆናል። ግን ችግር የሚኖረው ምን ላይ ነው? የሚያቀርቡት ነገር መመረጥ አለበት አይደለ? ያገኙሽ ሰዎች በአካል መጥተው ሲጠይቁሽ አይከን ሲያደርጉሽ ምናምን የሚሰማሽ የሆነ ፎልስ የሆነ ፖፑላሪቲ አለ። ይህ በጣም ከእንትንሽ እንድትወጪ ያደርግሻል፣ ከማንነትሽ እንድትወጪ ያደርግሻል። ማለት በጣም እንትን ይፈልጋል፣ ጠንካራ ማንነት ይፈልጋል። በብዙ ሰው እየተሞገሽ ሀምብል ሆኖ መቆየት በጣም ትልቅ ጥንካሬ ይጠይቃል። ማንነትሽን ይቀይረዋል፣ በጣም ይቀይረዋል። ስለ ማንነት ካነሳን አይቀር ከልክ በላይ ማጋራታቸው በስነ ልቦና እንዴት ይታያል? በስነ ልቦና አንጻር ሲታይ ማለት ነው ምን አለ መሰለሽ፣ የመጀመሪያው ፐርፎርማቲቭ ኢንቲሜሲ የሚባል ነገር አለ። ፐርፎርማቲቭ ኢንቲሜሲ ላይክ ፍቅሩን ትወና ያደርጉታል። በትወና ኢንቲሜት ይሆናሉ፣ ይጋራሉ። ስሜታቸው አንድ የሚሆነው በፐርፎርማንስ ነው። ምን ማለት መሰለሽ፣ እንዳልኩሽ ነው። ተጣልተው ሊሆን ይችላል፣ የሆነ ነገር ሀፕን አድርጎ ሊሆን ይችላል ምናምን አይደለ? እዛ ምንም ሀፕን እንዳላረገ መጥተው ፐርፎርም ያደርጋሉ። ማድረግም አለባቸው። ቲክቶክን ተመልከች፣ አልጎሪዝሙ ቶሎ ቶሎ ካለቀቅሽለት ለሰው ሄዶ ፊድ አያደርግልሽም፣ አያቀርብልሽም ፊት ለፊት። ስለዚህ ያህን ሳቲስፋይ ለማድረግ አልጎሪዝሙ ሳቲስፋይ ለማድረግ ምን ማድረግ አለባቸው? ቶሎ ቶሎ ፖስት ማድረግ አለባቸው። ትዳር ደግሞ ኮንቲኒየስ ኢሞሽን የለውም። ላቭ እና ፊሊንግ ኦፍ ላቭ ይለያያል ይባላል። ለፍቅር ያለች ስሜት እና ፍቅር ይለያያል። ለምሳሌ ብዙ ጊዜ ትዳር ውስጥ ሰው የሚያጣው ፊሊንግ ኦፍ ላቭ ነው። ግን ላቭን ያጣ ስለሚመስለው በፊት እኮ በጮኝነት ጊዜ እያለን እንዲነበረች ምናምን መባባሉ ይመጣል ነገር። ገባሻ? ማለት የሆነ ፊሊንግ ኦፍ ላቭ ጸጥ የሚልበት ጊዜ አለ። ፍቅር የሚገለጽባቸው መንገዶች የለም። ለምሳሌ አንዳንዴ በጠዋት ተነስተሽ ምናምን አሁን ስታገቢ ምናምን ማለት በጠዋት ተነስተሽ ማለት በቃ ባልሽን ቁርስ ሰርተሽ የሆነ ነገር ምናምን ኢነርጄቲክ ሆነሽ ቀናችሁን ፏ ለማድረግ የምጥሪበት ቀን ይኖራል። ድብር ብለሽ ልትይ ትችላለሽ። አሞሽ አይደለም ምናምን እንዲሁ ሶ ጀስት ፊሊንግ ፍላክቹዌት ያደርጋል አይደለ? ፊሊንጋቸው ፍላክቹዌት በሚያደርጉበት ሰዓት ቪዲዮ መልቀቅ ሲኖርባቸው ኦልሬዲ ፍላክቹዌት እንዳላደርግ አድርገው ነው የሚያቀርቡት። ለምን? እኛ የምናየው ሰዎች የለመድነው ነገር ማጣት የለብንማ አይደል? ምክንያቱም እነሱን አይለንም። ባይዘው ሰው ወሬም ይሆንባቸዋል። ምን ሆኖ ነው ምናምን ያስብላቸዋል። ባይዘው ሰው አይደለም የምታወሪው ኮንቴንቶች ምናምን ተቀይረው ቀርቶ ኤዲቲንግ ስታይልሽ ራሱ ሲቀየር አረ እንደ ድሮ ይልሻል። የለመደውን ኮንፈርት ዞን ማጣት አይፈልግም ሰው። ሶ ይህን የሰውን ፍላጎት ሳቲስፋይ ለማድረግ በጣም ፐርፎርማቲቭ ሆነው ይቀርባሉ ማለት ነው። ሁለተኛው ፓራሶሻል ሪሌሽንሺፕ ይባላል። ፓራሶሻል ሪሌሽንሺፕ ማለት ሶሳይቲውን እንደ ፓርቲሽ ስታደርጊ፣ የሪሌሽንሺፕ ፓርቲሽ ስታደርጊ ኢሞሽን ይጋራል። ኢሞሽን ይጋራል ስልሽ ይናደድብሻል። በአንቺ ስራ ለምን እንደዚህ ያደርጋችሁ ይልሻል። እዚህ ካፌ እኮ ከምትሄዱ እዚህ ብትሄዱ ነበር በጣም አሪፍ፣ ከመጣችሁ እኔ ማስተናግዳችኋለሁ ምናምን ሊል ይችላል። ምናምን ኢንጌጅመንት አለው በጣም ኢሞሽናል ኢንቲሜሲው አብሮ ነው ከአንቺ ጋር። ግን አት ዘ ሴም ታይም ለዛ ለሶሳይቲው ኢሞሽን ስትሰጪው አንቺ ጋር ምን አፕ እንደሚያደርግ ታውቂያለሽ። በሶስተኛ ደረጃ ኢሞሽናል ኮንታሚኔሽን ይፈጠራል። ኢሞሽናል ኮንታሚኔሽን ማለት ይበከላል ኢሞሽንሽ። ምን ማለት መሰለሽ፣ እነዚህ ሰዎች እንትን ብቻ አይደሉም፣ ኢሞሽን ብቻ ያላቸው ሰዎች አይደሉም። ይገባሉ በአንቺ ላይፍ ማለት በፊት ባልሽን ስትንከባከቢው ከሆነ ቪዲዮ ቀርጸሽ እያሳየሽው ዛሬ ላይ ተኮሳትረሽበት አጋጣሚ ቪዲዮ ላይ ከገባ ሳታስተውሉት ከገባ ያልቅልሻል። አስመሳይም ልትባይ ትችላለሽ። እነዛ ሰዎች የካፕል ቪዲዮ ፖስት ያደርጋሉ አይደል? ከዛ ኮሜንት የሚያደርገው ሰው ባለትዳር ይሆናል፣ ያላገባ ይሆናል ምናምን። ባለትዳሯ ራሱ ምን ነው ያንቺ አይነት ባል በሆነ የኔ ባል ትላለች። ባሏን በሷ ባል አይን ታያዋለች። የራሷን ባል
በዚች በኮንቴንት ክሬተሯ ባል አይን ታየዋለች። ሶ የእሷ አይነት ባል ስላልሆነ ባሏን ወደ መጥላት ልትሄድ ትችላለች። ልልክ ያፈለክል እንጋት እሺ እንዲህ አሁን ሰዎች ባለትዳሮች ምናምን ነገር ስናይ ሶሻል ሚዲያ ላይ ማለት ነው። ከዛ ትዳር እንደዛ ይመስል ነገር አለብና እና ብዙ ሰው እንደዛ ይሳለ ይመስለኛል። አይነት ትዳር ከሆነ አልፈልግም ምናምን እና ሲገባበት ቶሎ ሮጦ የመውጣት አይነት ነገር ኤግዛክትሊ የሆነ የነካ ይሆናል አይደለ? የልብ ልብ ይሆንና ምክንያቱም እንትን ነው አሁን እኮ ያልኩሽ ለዛ ነው። እነዚህ ሶሻል ሚዲያ ኮንቴንት ክሬተሮች የካፕል ቪዲዮ ምናምን የሚለቁልን ሰዎች እኛ እኮ ሳንፈልግ አይከን እናደርጋቸዋል። ሮል ሞዴላችን ይሆናል። እንዴት ነው እነሱን ትከተይና የእሱ አይነት ባል፣ የእሱ አይነት ፍቅረኛ፣ የእሱ አይነት ሚስት ምናምን የማታገኝ ሲሆን ጊዜ በጣም ኩዌሽን ታደርጊያለሽ። እሱን ወደ ማሳደድ ትሄጃለሽ። ወይ ደግሞ የሆነ አላስፈላጊ ትግል የለም ያን ባልሽን ከባህሪው ለማውጣት ሜቢ እኮ ከባህሪው እኮ የሚጣፍጡ ቆንጆ ነገሮች እኮ ነበሩት። አንቺ አለማስተዋልሽ ነው እንጂ ግን የዛን ሰው ባህሪ እንዲመስል ለማድረግ ስትታገኝ እዚህ ጋር አንድ የምታጎዩ ነገር አለ ከራስሽ ህይወት። ሌላውን ታዩና እነዚህ ሰዎች ቢፋቱስ የት ልትገቢ ነው? ላታገቢ ነው ማለት ነው። እነሱ እንደዛ ሆነው ሰው እንዲህ ደህና ሰው አግኝታ እንደዚህ ከተፋታች እኔማ የእሱን አይነት ሰው እኮ ደህና ሰው አጥቼ ነው የተቀመጥኩት አይደል? ባገኝም ልፋታ ነዋ። ሰው ምን ይሰራል ወደ ማለት እና ነገርየውን ወደ ማቃለል እንድትሄጂ ያደርግሻል። በዛው ልዩና ቅዱስም ተለያዩ ምናምን ነገር ሲባል እኮ ሰው እንደዛ ከሆነ ከተለያዩማ የእውነት ከሆነ አላገባም ምናምን እኮ አይደለ? ኮሜንት ላይ ምናምን በቃ ኢማጅ አይወንድ ነው እግዚአብሔር ነው። እሺ ፍቅር ፐርፎርም ሲደረግ ምንድነው ችግሩ? ሲጀመር ለፐርፎርማንስ መቅረብ የለበትም። በኋላ ላይ እናነሳዋለን። ጭራሽ የካፕል ቪዲዮ አይስሩ እያልን ሳይሆን ቢሰሩ ልክ የሚሆንበት መንገድ አለ። ማንንም እዚህ ስልሽ ኃላፊ አግዳሚ ኮሜንት የሚያደርገው ሁሉ ላይክ የሚያደርገው ሁሉ ትዳርሽ ላይ ገብቶ እንዳይበጠብጥ አቅም እንዳይኖረው አድርገሽ ቪዲዮዎችን መልቀቅ ትችላለሽ። ግን አሁን ለፐርፎርማንስ ሲሆን ምንድን ነው መሰለሽ ችግሩ? አይተሽ ከሆነ ብዙ ጊዜ ወይ ማስታወቂያ ለመስራት ነው ወይ ቢዝነስ አድርገውታል ሶሻል ሚዲያው። ሶ ሁሌ ላቭን እያሳዩ ሁሌ ፍቅርን እያሳዩ ቭሎግ እየሰሩ ልጇን ስትንከባከብ እያሳየችን ሚስቱን ሲንከባከብ እያሳየን ምናምን ይቀጥላል አይደለ ሁሌ። አሁን እሱ ፐርፎርም ሲሆን ማለት የምር ሳይሆን ሲቀር ማለት ነው። የምር እያደረጉት አይደለም። ሪያሊቲ ሾው ብሎ ሪያሊቲ ሾው ምናምን ነገር አይተሻል። ለምሳሌ ሪያሊቲ ሾው ላይ ሲሆን አሁን የምር ሪያሊቲ ሾው የሚያሳዩ ሰዎች የሚሰሩ ሰዎች አይተሽ ከሆነ ዝም ብሎ ነው ካሜራው የሚደቀነው። ራንደም ነው ወሬው፣ ራንደም የሚሆነው ነገር ነው የሚሆነው። እንደዚህ የመሆን እድሉ በጣም ትንሽ ነው። ምን ያህል ፐርሰንቱ ፒሮ ራሳቸውን ሆነው ያጋራሉ ብለህ ታስባለህ? ብዬ የማስበው ነው አይደል? ስለማላቅ እንደዚህ የሚያደረገ ሰው በሚዲያው እንጂ ፐርሰናሊ ስለማላቅ ምን ያህል ፐርሰንቱ እኔ ሞርዛን 90% ያህል ፌክ ነው አይደለም፣ ስክሪፕትድ ነው። ካሜራ ከተደቀነ ልትናገር የምትፈልገው ራሱ ቆይ ከካሜራ በኋላ ምናምን ነው የምትለው እንጂ አትናገርም። ሲል ልክ ናቸው። አሁን ምግብ እየበሉ ነው ልበል፣ ካሜራ ከፊታቸው ደቅነው ነው እንትን እያሉ ያሉት። ከዛ ሜቢ ጨምርልኝ ምናምን ብለህ እባክሽ ራሽ አድርጊ ምናምን ልትባባል ትችል ይሆናል። ይሄንን ግን አታስገቢውም። ስቲል ጄኑን አልሆንም ራሳቸውን አልሆንም። ልክ ናቸው ማለት ምክንያቱም አሁን ይሄን ሰው ካየ እንዲባላ እንዲናገራታል ምናምን ነገር መባሉ ራሱ ማለት ብዙ ወሬ ሊወራባቸው ነው። ምን ችግር አለ እኮ ልክ ነው ብለን አስበን የተሳሳተ አገማመት ገምተን በማይሳሳቱ በፍጹም በሆኑ ሰዎች አይን ከምናያቸውና እነሱን ወደ ፈተና ከምንጠላቸው ይሄ የሚጣሉትንም ነገር ብናውቀው አይሻልም ነበር ወይ? አሁን ላይ ከሌሎቹ አንጻር ነው ኮምፔር የሚደረጉት። ኦኬ ከሌሎቹ አንጻር ማለት ከሌሎቹ ኮንቴንት ክሬተሮች አንጻርና የሷ ባል እኮ እንዲህ ነው የዚህች ባል ግን እንዲህ ይላታል። እንዲህ ያለሽ አብረሽዋለሽ ምናምን ነገር ገና ከትንሹ እንዲህ ካለሽ ምናምን ብዙ ይባላል። አይታ ከሆነ አሁን ስማቸው ትዝ አይለኝም ግን የሆኑ አሉ እንዲህ ፕራንክ ሲደራረጉ ምናምን በደንብ ይናገራታል ምናምን እና በቃ አሁን ትንሽ ቆይቶ ይገልሻል ምናምን ይሏታል ማለት ነው ኮሜንት ላይ ምናምን። አሁን እሱ ነገር ተጽዕኖ አያሳድርባቸው ግን መጨረሻቸው ነው አሉ ስቲል አሉ። እሺ ግን ጥሩ ነገር እየለቀቁልን ግን ስቲል የሌሉ አሉ አሉ አይደል? ስለዚህ እኔ እውነታውን ነገር ማቅረባቸው ስተት ነው ብዬ አላስብም። ባይዘዌ ማለት ነው
ራስ ጨምሪ አላት። መጥፎ ነገር አይደለም ያላት አባባሌ። ራስ ጨምሪ ማለቱ እነሱ ነው የሚተዋወቁት፣ የተባባሉበትን ወይ እነሱ ነው የሚተዋወቁት። ተጣልተው ተባብለው ይሁን ወይ ኖርማሊ ዝም ብለው ተባብለው ይሁን ምናምን አይደል ወይ እሷ ሙዷ ስዊንግ አድርጎ ብላው ይሁን ምናምን የሚያውቀው እሱ ነው። እዛ ጋር ኮሜንት የሚያደርገው ሰው ምንም የሚያውቀው ነገር የለም። ያየውን ቪዲዮ ብቻ ነው ሊያውቅ የሚችለው። በዛ ውስጥ ገብቶ አንቺ ማ በኋላ ይገልሻል ምናምን ተብላ ከተፈተነች ኢንፍሉዌንስ አያደርግም። ግን በጣም ይሄ እንደውም ሞር እኔ ኢንፍሉዌንስ ያደርጋል ብዬ አላስብም። ከዛ ይልቅ ለመሰለሽ የሆንሹን የሰጠሽው ሰውን ያልተቀበለው ችግሯን ሰውየው ጋር ነው። አዎ ግን እንዲህ እውነትም እንዲህ ማለት አልነበረበትም ማለት ነው ምናምን ነገር ብላ ማሰብ ልጀምራችን ትችላለች። እሱማ በደምብ ትችላለች። ግን እሷ ደግሞ ያለበትን ኢንቴንሽን ማወቅ አለባታ። ምንም ቢሆን የባሏን ባህሪ የምታውቀው እሷ ናት። እሱማ ግን ባል ሆኖ እንዲህ ማድረግ የለበትም ተብሎ እኮ ነው የሚወራው። ቻይልድ ናት እንደዛ ብላ ካሰበች ቻይልድ ናት ባይ ነኝ። ግን የሰው ወሬ እኮ ላይክ እንትን ይላል እኮ በሰው ወሬ ኢንፍሉዌንስ መደረግ የለባትም። እውነታውን አቅርባ ከሆነ ነው የኔ አባባል። እውነታውን እኮ እያቀረበች ያለችው እንደወረደ እኮ ነው እያቀረበች ያለችው። የማንም ሰው ትዳር ፈተና፣ ጸብ ምናምን እንደሚያጋጥመው ማወቅ አለባት። ያጋጥመዋል። ኮሜንት የምታደርገዋ ልጅ ባሏ ምን ብሎ እንደሚያበሻቅጣት እኮ አትነግረንም እኮ። ግን መታ አንቺ ጋር ኮሜንት ታደርጋለች። ከዛ አንቺ ያን አይተሽ ባልሽ የምትጠረጥሪ ከሆነ ችግሩ ያንቺ ነው። ገባሽ አባባሌ? ማውራትም ካለብሽ ከባልሽ ጋር ነው። አንተ የሌላው ሰው ባል ግን በጣም እንትን ይላል ማለት ነው። አንተ እንዴት ትለኛለህ ምናምን በይው ስትፈልጊ። ንስሐ ስትገቢ እንዴት ነው? እውነቱ ነው አይደል የምትናገሪው? ንስሐ ላይ ውሸት የለም። መማር ምህረት እንዲወርድልሽ ከፈለግሽ ንስሐ ስትገቢ ታወሪያለሽ ለንስሐ አባትሽ ስትናዘዥ። ከዛ በኋላ እኮ ኢሞሽኑን የሚወስዱት ኃላፊነቱን የሚወስዱት የንስሐ አባትሽ ናቸው። ጀጅ ቢያደርጉሽ አንቺ ምን የሚሉት ኃጢአት ነው እንደዚህ አይነት አስነዋሪ ምናምን ብለው ቢናገሩ ችግራቸው የእሳቸው ነው። ከአንቺ ኃላፊነት ይወጣል። ለምን? በእውነት ስለተነገረ። እስቲ ውሸት ተናገሪና ከንስሐው በኋላ ቁረቢ። ሲጀመር ንስሐ የሚገባ ሰው እኮ እውነቱን ሊናገር ካልሆነ ንስሐ ለመግባትም ደፍሮ አይሄድም። እውነቱን አትናገሪ አባባሌ ነውርሽ አሳፍሮሽ ቀናንሻትና በዋናዋ ነገር ሳትናገሪ መጣሽ አሉ። ከዛ ያው ዞሮ ጫፉን ተናግሬያለሁ ብለሽ ቁረቢ። እሺ ለካህናት የሚሉት ነገር አለ አይደለ? እጃቸውን ታጥበው ኃጢአት ያለበት ቢኖር በዚህ ዝሙት ሐሳብ ያለበት ቢኖር ወደ ስጋው ደግሞ አይቅረብ ያሉትን ቃል ተዳደፍሽ ማለት ነው። ለዚህ ኃላፊነት አንወስድም ብሎ እጃቸውን ታጥቧል። የሚያቆሮሽ ካህን ኃላፊነቱ ማለት ነው አንቺ ላይ። ከዛ በኋላ በቁርባኑ ተቀሰፊም ምሕረትም አግኚ ህይወትሽም ይበላሽ ኃላፊነቱ አንቺ ጋር ነው። ለምን? ከአንቺ እውነት ስላልወጣ። እውነት ሲወጣ እውነቱን የሰማው አካል ነው ኃላፊነቱን የሚወስደው። እውነቱን እየተናገረው አካል አይደለም ባይዘው። ስለዚህ እውነቷን ከተናገረች ምን አስጨነቃት? አያስጨንቃት። እሷና ባሏ ይፈቱታል። ከዛ ውጭ ያለው ግን የሰው ጉዳይ ኖርማል። ግን አሁን ይሄን ኮንፍሊክት አቮይዳንስ አልኩሽ አይደለ? ኮንፍሊክት አቮይዳንስ ብዙ ያጋጥማቸዋል። ሌላው ፊድባክ ሉፕ ውስጥ ይገባሉ። ፊድባክ ሉፕ ማለት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ለምደው የለ ያን ሲያጡ አንቺ ይሄ ኮንቴንት አልተወደደም፣ ላይኩ ቀነሰ። ኦኬ ለዛ በዚህ መልክ እናርቀው። እስቲ ሆነ እኮ ስክሪፕትድ እየሆነ የመጣው በፊት እሱ ገና እንደገባ ምናምን የሆነ ዕቃ ይዞ እየገባ የተንከባከባት ጊፍት እየሰጣት ምናምን ነው የለመድ ነው። ሰውነን እንሰለቻለን። ጊፍቱ የሆነ ስታተስ ውስጥ ካለ ወይም የሆነ ሬንጅ ውስጥ ካለ አባባሌ ሙዝ ገዝቶ ቀጣይ ቀን ብርቱካን ቢገዛ ማንጎን እንገምታለን፣ ቀጣይ አቮካዶም እንገምታለን። ፍሩት ነው አያገባንም። ስለዚህ ማደግ እንፈልጋለን ለአይናችንም። እስቲ ሻል ያለ አምጣ፣ ሀብል ያምጣ፣ እስቲ አበባ አምጣ፣ ከፍ ያለ እንጠብቅ የለ አሁንም ሙዝ አሁንም እንትን ሲሆን እኔ የምለው ምንድነው ባልሽ እንደ በሽተኛ ነው እንደሚያይሽ ምናምን መባሉ ትመጫለሽ። ወደ ኮሜንት ላይ ስትገቢ ሰው ይሰለችሻል። ገባሽ? ቪዲዮም እየቀነሰ ይመጣል። ከዛ በኋላ ከዛ ስክሮል ማድረግ ትጀምሪያለሽ። ሲመጣ ሙዝ ነው፣ ሲመጣ አቮካዶ ነው፣ ሲመጣ ማሳለፍ ትጀምሪያለሽ። ፊድባክ ሉፕ ውስጥ መግባት ከባዱ ችግር እንደሆነ ታውቂያለሽ። ቦንድሽን ብራንድ ታደርጊዋለሽ። አንቺና ባልሽ ቦንድ እንዲኖራችሁ ነው የሚፈለገው። አንድ አካል አንድ አምሳል እንድትሆኑ ነው የሚፈለገው። ቦንድ እንዲኖራችሁ። ቦንዱ ቀርቶ ብራንድ ይሆናል፣ ለማስታወቂያ ይወጣል ምናምን። እንዲህ እኔማ እንትና ጋር ነው ማሰራት ይባላል። ማስታወቂያ ራሱ ይሄ ካፕል የሆኑ ነገሮች ጊፍቶች፣ በተለይ
በካፕሎች ናቸው ማስታወቂያ የሚሰራላቸው አይተሽ ከሆነ ይላክላቸዋል ምናምን ለእነሱ ይላክላቸዋል እነሱ ፕሮሞት ያደርጉታል ምናምን ነገር አይደል በስማቸው ሱቅ ይከፍታሉ በስማቸው የሆነ ነገር ይከፍታሉ ጥሩ ነው ይሄ እኔ ከቢዝነስ አንፃር ምናምን ጥሩ እኮ ነው ግን ይሄ ኮንቴንት ወይም ይሄ ኒች ለቢዝነስ መቅረብ ያለበት አይደለም ሲቀርብም ግን አቀራረብ አለው አንድ ልጅ አንስተሽልኝ ነበር አይደል ስሟ ቤዛ ምትባል እናስገባላችኋለን ዛሬ ገና ላያችሁኝ ቤዛ እባላለሁ ባለትዳርና የሁለት ወንድ ልጆች እናት ነኝ በሙሉ ጊዜ ቤት ውስጥ ሆኜ ልጆቼን እያሳደግኩኝ ይገኛለሁ ቤት ውስጥ ሆነን ከልጆቼ ጋር ማሳልፈውን ብሎ ሼር አደርጋችኋለሁ ቪዲዮ ላይ አሁን እሷ ብለሽኛል ባሏን አታሳየን ግን እሷ በምታወራው እንትን ባሏ ምን አይነት ሰው እንደሆነ ምናምን መገመት እንችላለን ነገር አሪፍነቱን ምናምን አሪፍነቱን እንድንገምት ያደርገናል ግን አሁን አያድርገውና የሆነ ነገር አፕን አደረገ በትዳራቸው ሲባል ጀጅ አታረጊውም ያን ባል እሷንም አታረጊያት እንዳታረጊያት ማን ያረጋት እንደዛ የሚባለውን አታቂ አላሳየችንም የባልየውን ምስል ሶስቲል እኮ ኮንቴንቷን እየሰራች ነው ስቲል ኖርማል ጸባቸውን አናይም ማስታወቂያቸውንም አናይም ባይዘው ልጆቿ እንዳለ ቢታዩ ችግር የለውም ባሏ ካልታይ ዋናው ባሏ ነው ባሏ ታይቶ ልጆቹ ከሚደበቁ ይልቅ ባሏ ተደብቆ ልጆቿ ቢታዩ ይሻላል ልዩነቱ ምንድነው ፈተናው ላይ ከሰው የሚመጣልሽ ፈተና ማንም ሰው ልጅ አለው አለቀ ብርቅ አይደለም አባባሌ ከልጅሽ ጋር ቪዲዮ ብትሰሪ ምናምን ብርቅ አይደለም ታድልሽ ልጆች እንዴት ነው የምትንከባከቢ ነው የምትባዩ ልጅሽን መቆጣት ብርቅ ነው ስትቆጭ ቢያለቅስና ቪዲዮ ብትቀርጪ ብርቅ ነው ማነው ሲያረጋ አይ ልጆችማ መቀጣት አለበት የሚል ሁሉ ታገኛለሽ እስቲ ባልሽን ስትቆጭ ቅረጪ ወንድ ኮንሽ አንተ እንዲህ የምታንገበግብ ነው ያለህ ለካ ይባላል ስለዚህ እንትን የለሽም ኢሞሽናል ፍሪደም የለሽም ባላይ ስልሽ ከባልሽ ጋር ማለት ሳይሆን ሚዲያው ጋር ስታመጪው ኢሞሽናል ፍሪደም የላችሁም ተገድበሽ ነው የተሳለላችሁ ነገር አለ ሌላኛው ደግሞ ኮምፔር ያደርጋሉ ከሌሎች ካፕሎች ጋር ራሳቸው አይተሽ ከሆነ እንደ ትሬንድ ሆኖ ካፕሎች የሚሰሩት ነገር ካለ እኛ አስተውሎ ይሰራል መጥፎ ነው እያልኩ አይደለም ግን መስራት ስላለብሽ ነው አሁን እየሰራሻለሽ ሜቢ ሳታምንበትም ሊሆን ይችላል ጉዳዩን ሳታምንበት ሊሆን ይችላል ባይዘው ሌላው ተይውና በነገሮች ላይ ያለሽ አመለካከት ልዩ ሆኖ ልትቀርብ ይችላልሽ ሰዎች ፎሎወርን አታቅልሉት የሚከተላችሁ ሰው አለ ግን ማለት ምን ማለት ነው ሪስፖንሲብል መሆን አለብሽ ለነሱ ለምታቀርቢው ነገር ሪስፖንሲብል መሆን አለብሽ መብት አላቸው ባይዘው ፎሎስ ካረጉሽ ድረስ መብት አላቸው እንዴት ኮሜንት ላይክ ሼር ምናምን አድርጉ ምናምን ትየለ ተለማምጠሻል እኮ ቲክቶክ ላይ እኮ ታፕ አድርጉልኝ የሚሉ ሰዎች እኮ ናቸው ማስታወቂያ ስራልኝ ስትያቸው በመቶ ምናምን ሺህ ብር የሚያስከፍሉሽ በአንቺ ታፕ አድርገው ካንቺ ያስከፍሉሻል ገባሻ ሶ ከፖይንቴ እንዳልወጣ ግን ራስሽን ሐሳብሽን መግለጽላት ይችላል የሆነ ነገር ትሬንድ ሆኖ ካፕሎች እየሰሩት ከሆነ የሴት ልጅ ጥቃት ይቁም ምናምን ቢባል አሁን ያን የሴት ልጅ ጥቃት ይቁም ማለትን አልፈለገም ይሆናል ባሏ ጥቃት ደረሰባት ስለተባለችዋ ሴት ተወርቶ ቢሆን እና እኔ ስለሷ ድምጽ ሆናለሁ ምናምን እያሉ ነው ሚስቶች በሙሉ አንበል ከዛ ካፕሎ ባሎቹም አሉ አብረው ይላሉ ይሄኛው ባል ግዝ ጋር ስትመጪ ማለት አልፈለገም አላመነበትም በጉዳዩ ግን ይሄ ማለት ላያምንበት አይችልም በዚህ ኢሹ ስታስበው ኖርማል ላያምንበት አይችልም አይ ውስጡ ነው እኮ መልሽ እኮ ያወራን ያለነው ሳይኮሎጂ አይደለ ውስጡ አለማለት ቢፈልግ እንኳን አለማለት አይችልም ይቁም ማለት አለበት ወጥ ግዴታው ገባሽ ስለዚህ ሶሳይቲውን ስክሪፕት ይሰጥሻል ሲጀመር እንካ እዚህ ለውታ ተቃዋሚ ውላ ልትባይ ትችላለሽ ከዛ እሱም አትቃወሚ ከሆነ ኧረ እንትና ካፕሎች ኧረ በስመ አብ እነሱ በጣም አሽቃባጭ ናቸው ለእንትን አይደርሱም መርዳት ራሱ ፋሽን ይሆናል ባይዘው የሆኑ ሰዎችን አካውንት ከስራ አስቀምጠሽ እርዱ ማለት እንትን ቤተክርስቲያን እርዱ ማለት ራሱ ግዴታሽ ይሆናል በሰዓት ላይ ምን ነው ዝም አልክ ራሱ ትባላለሽ በዚህ ቪዲዮ አልሰራህም ምናምን እግዚአብሔር ቪዲዮ ኮንቴንት ሐሳቡ ራሱ እየሰጠሽ ይመጣል ሶሳይቲው አይሰማሽ ባይዘው እኛ ሶሻል ሚዲያ ላይ ያልወጣን ሰዎች የኛም ችግር ነው ያስባሉ ማለት እነሱ ብቻ ብለኝ መደረግ የለባቸው እኛ እንደዚህ ባንላቸው ኖሮ ምናምን ነገር የሆነ ፒውር የሆነ ነገር ያቀርቡልን ነበር ግን እኛ ገና ለገና ምንላቸውን ፍራቻ ምናምን አይደለ የሸሹ ፒውር ለማድረግ እየሞከሩ ያሉት ቴንክ ዩ በጣም አሪፍ ጥያቄ ነው አሪፍ ሐሳብ መወቀስ የለባቸውም ልክ ነሽ በጣም ልክ ነሽ ግን ትንሽ የማልስማማው ነገር ምንድነው መሰልሽ ሚዲያው ሜንስትሪም ሚዲያ አይደለም
ሶሻል ሚዲያ ቪዲዮ ቫይራል እንዲወጣ ስለምትፈልጊ ሰዎችም ማነሳሳት አለብሽ። ወይ የቪዲዮሽ ላይ ቆንጆ ሆክ ነገር አስገብተሽ ምናምን ሲባልሽ በጥፊ ሲመታሽ ቢገባ ማን ነው ማይጨርሰው ያን ቪዲዮ ጭርስ ነው የሚያደርገው። ከዛ ትወና ነበረ ምናምን ተብሎ ካሜራውን ሲያሳዩሽ ምናምን መጨረሻ ላይ ትናደጃለሽ። ለምን በጥፊ ያልመታትም ብለሽ እኮ አይደለም የተናደድሽው። ወይ ይህ በስሜታችን ሊጃጃሉብናል ምናምን አይነት ነገር ነው የምትናደጂው እንጂ ለምን አልመታትም ብለሽ አይደለም። መጀመሪያ እኮ ለምን መታት ብለሽ ነበር እያይሽ የነበረው። ፋይናል ቪዲዮ ሲያልቅ ያስጠላሻል። ለማስታወቂያ ነው ወይ ለሆነ ነገር ነው ምናምን። አልነካትም ሁላ እኮ ድምፅ አስገብተውበት ምናምን ነው እንትኑን አፍጥነውብን ምናምን አይደል ሁክ ያስገቡልናል ምናምን እንድንነጫነጭ አድርገው ነው ቪዲዮ የሚሰሩልን። እና ደግሞ ኮሜንት ካልሰጠናቸው እንደሚከፋቸው እኮ ነው የሚነግሩን ሁላ። ሀሳብ ስጡኝ ይላሉ። እዚህ ላይ እንትን ማለት ሀሳብ ስጡኝ፣ ፀጉሬ እንዴት ነው ወዳችሁታል? ሀሳብ ስጡኝ ትላለች። እሱ ልክ ነህ። ካፕል ላይ የካፕል ቪዲዮ ላይ ከርዕሳችን ሳንወጣ ይሄ የካፕል ቪዲዮ ላይ እየሰሩ ፒውር የሆነ ነገርን ካስገቡ ስቲል ሰው ይናገራቸዋል። ፒውር የሆነ ነገር አስገብተው ፒውር ነገር ማለት ጄኑን የሆነ እውነተኛ ነገራቸው ኦኬ አንዳልኩ ጨልፍላት ምናምን የሚለው ነገር እንደዛ እስካስገቡ ስቲልኛ አፋችን ዝም አይልም ነው። ስቲል አይልም። እሱ ልክ ነሽ። ስቲል አይልም። ግን ቅድም ያልኩሽ ሀሳብ መልሶ ትመጣለች። አሁን በጣም የሆነ እምነተ ጠንካራ መሆን አለብሽ እርስ በርስ ብዬ አስባለሁ። ለምሳሌ ዞሮ ለብራንድ ሳይሆን ለቦንድ ነው ያወራሽው ያን ጉዳይ። የምር ቦንድሽን ነው እዚህ ጋር ያመጣሽው እንጂ ለብራንድ አይደለም ያወራሽው። እና ሪስፖንሲብል የሚሆኑት ምኖቹ ናቸው ብያለሁ። ኮሜንታተሮች ይሏል ኮሜንት አድራጊዎቹ ናቸው ሪስፖንሲብል የሚሆኑት። አያገባሽም። ሳደው ይሟለጩ ምናምን ጸጥ ብለሽ የምታልፊ ላይፍሽ ነው የምትቀጥይው። ሁላ ኮሜንት አለማንበብ መጀመር አለብሽ። እውነት ከሆነ የምታቀርቢው ነው የምልሽ። ፐርፎርማንስ ሲሆን ግን ገብተሽ ቼክ ማድረግ ግዴታ ይሆንብሻል። ልክ ነሽ። ሰው አፉን አይዘጋም። ሰው በጣም ክፍታፍ ነው። በተለይ ቲክቶክ ምናምን ላይ ቲክቶክ ላይ ላይቭ ከምትገቢ ኢንስታግራም ላይ ላይቭ ብትገቢ በጣም ይመረጣል። የሆኑ ፕላትፎርሞቹ ራሱ ክላስ ያስቀምጡልናል። የሆኑ ሰዎች ናቸው ኢንስታግራም የሚጠቀሙት፣ የሆኑ ሰዎች ናቸው ትዊተር ምናምን የሚጠቀሙት አይደል? ቲክቶክ ላይ ስትመጪ ፌስቡክ ላይ ስትመጪ ማይጠቀም አካል የለም። በጣም ይጠቀማል ብዙ ሰው። በተለይ ቲክቶክ አሁን ላይ በጣም ብዙ ሰው ተጠቃሚ ያለው። ስለዚህ ማንም ሀሳቡን ቪዲዮን ሳይጨርስ ሊሰድብሽ ይችላል። እንዲህ ሳይሽ እኮ ትቀፍኛለሽ ልትባይ ትችላለሽ። አትመጥኙም ብትባይ አይከፋሽም? ለምን ይከፋሻል? አሁን በጣም አልሽኛ ለምን ይከፋሻል ነው ፖይንቱ። ከዛ ከከፋሽ አንቺ ነሽ ችግር ያለብሽ። ለሚዲያ እኮ ነው ያቀረብሽው። 100 ምናምን ሺህ እኮ ፎሎወር እኮ አለሽ። ለምን 1000 ፎሎወር አይኖርሽም? 1000 ሰው እንዲወድልሽ ነው እንደምትጠብቂው? ለዛ ኢሞሽናል ኢንተለጀንስ ግዴታ ነው። በጣም ግዴታ ነው። ኢቨን ኮሜንት አለማንበብ መጀመር። ኮሜንት ብሎክ ያደርጉ የለ አንዳንዶች። አንድ ነገር ልንገርሽ፣ ኮሜንት ማድረግ ፈለግሽ አይደል? አንድ ቪዲዮ ላይ ኮሜንት ማድረግ ባይዘው የኢንጌጅመንትም ሱስ አለ። ላይክ ወይ ኮሜንት የማድረግ ሱስ አለ ማለት ነው። እውነት አለ። እንደ ዩዘር ማለት እንደ ተጠቃሚ አይተሽ የምትወጃቸው አካላቶች ወይ ላይክ ታደርጊላቸዋለሽ አይደል? አንዳንድ ቪዲዮአቸውን ሳታይ ላይክ አድርገሽ አትጀምሪም? በጣም ተወዳቸው ሲሆን ኮሜንት የምታጠፊ ምንድን ነው የሚያደርጉት? ላይክ አድርገው ነው የሚሄዱት። ሌላ ምንም አድርገው አይሄዱ። ሀሳባቸውን የሚገልጹበትን ነገር አጠፋሽባቸው። እሺ ይወዱሻል ብዬሻለሁ። ባይዘው ኮሜንት የሚያደርጉት የፈለገ ኔጌቲቭ ነገር ቢሆን ፎሎ ግን ያደርጉሻል። አንፎሎ ማድረግ ይችላሉ እኮ ፎሎ ያደርጉትና ግን አያደርጉም። ፎሎ ያደርጉሻል ግን ሀሳብ ደግሞ ይሰጡሻል። ያንቺ ቪዲዮ ኮንሱም ከማድረግ ሱስ አለባቸው። ግን ደግሞ እንከን የማውጣትም ደግሞ ፍላጎት አለባቸው ሁሉም ሰው። ስለዚህ ያን ኢሞሽናል ኢንተለጀንስ ቢውልድ ማድረግ አለባቸው ግዴታ። ብዙ ሰው ቲክቶክ መጀመሪያው ለዛ አይመስልም? ካፕሎች አይ ካፕልም በለውና ሁሉም ሰው ራንደም ሰው የሚያቀኝ ሰው ምን ይለኛል ከሚላ ቤተሰቦች ምን ይሉኛል። ኤግዛክትሊ የሚያቀኝ ሰው ምን ይላል። በተለይ እስኪ እንዲህ እያነሳን ከመጣን አይቀር እስቲ እውነተኛ ታሪኮችን እናንተ ቲክቶክ ላይ ቅድም ብለሽዋል። የልዩና የቅዱስን አንስተናል መሀል ላይ አይደል? የእነሱን እኔ ተፋተዋል ምናምን የሚል ወሬ አለ አይደል? አያገባንም እንደ ሰው አያገባንም። አንድ ላይ ሆኑም ተፋቱ ምናምን ያገባናል። የሚያገባን አካላቶች ነን ብዬ አላስብም። ኑሯቸው እነሱ ነው የሚያውቁት አይደል? የተገናኙበት አላገናኘንም። የማፋታቱም ስልጣን የለንም። ተፋቱም ብለን የማውራት ስልጣን የለንም። ግን ተፋቱ እየተባለ እየተወራ ነው ምናምን ነገር። እኔ አሁን ላይ በጣም ሳስብ ወደ ባሌ ይፈረድበታል። አይተሽ ከሆነ ታርጎባት እንደሆነ ነው የሚወራው አይደል?
ልጅን ጥሎባት እንደሄደ ነው ምናምን የሚታሰበው። እዚህ ውስጥ ምንድነው አፕን የሚያደርገው? ኦልሬዲ ፎሎ ያደርጓቸው የነበሩ ሰዎች እኮ እናንተማ ከተፋታችሁ እኛስ ምን ተስፋ አለ ማለት ጀመሩ አይደል? በፊት ደግሞ ባሌ እንደዚህ በሆነልኝ ብላ የምታስበው ሚስት ደግሞ ስቲል ባሏ አብራት እንደሆነ እንዳልተፋቱ ስታስብ ደስ አላት። ገባሽ? ፍቅር አለ በሚባልበት ቤት ውስጥም ለካ ፍቺ አለ። አረ ከኔ ከባሌ ጋር እንትን የተባባልን ተንገዳግደን መቆማችን ራሱ ተመስገን። ለካ እልም ያለ ፍቅር ውስጥም ለካ እልም ያለ ፍቺ ሊኖር ይችላል ብሎ እንዲያስቡም ሆነ። በዛው ልክ ደግሞ እሱ ላይ የተፈረደበት አሁን እኛ አንቺ በምናወራበት ሰዓት እሱ መንገድ ላይ ወክ እያደረገ ነው ብለን እናስብና መንገደኛ የሚያሳልፈው ይመስልሻል? እሱም ይሳቀቅ ነው ይመስለኛል። አሁን የሚሳቀቀው አይደል? ማለት 10 ስሟን እያነሱበት ሌባ ሲባል የሆነ ከሃዲ ነገር ጭራሽ ልጅ ወልድ ጥለህባት ትሄዳለህ ምናምን ብዙ ነገር ነው። በእሱ ሳይድስ ደግሞ ሆኖ እሷን የሚያንገበግባት የማይኖር ይመስልሻል? ከሌላ ወልዳው ነው። ግን አይ እንደ ሰው ነው እያወራሁት ያለሁት። ከኮንተንቱም ይመስለኛል ሁሌ ስትንከባከበው ምናምን ነው የምናየው። የእሱን ሳይጣን ነኝ። ቴንኪዩ በጣም ምርጥ ነገር አነሳሽልኝ። እሷ በጣም ጊቨር ሆና እሱ ሪሲቨር ሆኖ ነው የምናየው። ፍቅር ላይ ብዙ ጊዜ ወንዱ ነው ጊቨር ሆኖ ምናምን የሚታሰበው። ትዳር ሲሆን ደግሞ እሷ ጊቨር የምትሆንበት አለ፣ እሱ ጊቨር የሚሆንበት አለ። ግብ ሰርታ ማቅረቡ ምናምን ላይ እሷ መብለጧ ምናምን ኖርማል ነው። ግን ሁሌ እሱ ሲቀበል ነው የምናየው። እሷ ምግቡን በማቅረብ ቆንጆ ቆንጆ ነገር በማቅረብ ፍቅሩን ስታሳየው እሱ ደግሞ እንዴት ነው የሚያሳያት? ወይ ስሟት ወይ አቅፋት ምናምን ፍቅር ሲመልስላት ነው የምናየው አይደለ? እንጂ በምላሹ እሱ ጭንገብቶ ሲንደፋደፍ ምናምን ለእሷ ምናምን ሲሮጥ አይተናና ወይ ይኖር ይሆናል አላውቅም። ግን የእሷ ይበዛል አይደለ? እሷ በጣም ሰጪ ሆና እንደዚህ እናት የሆነች ሚስት ሰጥታው እንዴት ይፋታል? ምንስ ቢሆን ወልዳለት ነው የሚባለው። ግን አናውቅም። የሱን ሳይድ ነው የምልሽ። ግን እንዴት ትክክለኛ የሚፈጠር ቅድም ያው ፒር የሆነ ነገር አያቀርቡም ብዙ ብለናል። እሱ ነው የምልሽ። መፍረድ አንችልም ለአንድ ወገን ያየነው ነገር ራሱ ፒውር ስላልሆነ መፍረድ አንችልም። ቲያትር ግቢና እስቲ አንድ ቲያትር አማንና መስኪ እሱ ቲያትርን ሲያቀርቡት ሌላ አካል ሆኖ ነው የሚያቀርቡት ምናምን። ከዛ ሲወጡ አንተ ለምንድን ነው ግን ሚስትን የገደልካት ወይ ደግሞ ምናምን ልትዩ ነው ትወናው ላይ ስክሪፕቱ ላይ ስላለ አባባሌ ልትናደጅበት አትቺ። ሀበሻ ግን ማለት ትወና ላይ ራሱ መጥፎ ባህሪ ተሰጥቶሽ መጥፎ ገጸ ባህሪ ተሰጥቶሽ በዛ መጥፎ ገጸ ባህሪ በያለሽ ባገደምሽ ቁጥር የሚራገምሽ አካል ጋጋ ለምሳሌ ጋጋ ከመሰደቡም ከትችቱም በላይ ይፈራል። እሱ አትሊስት ፊሮም የሆነ ነገር ይቀምስለታል። በእርግጥ ግን አራሉ ብዙ እኔ ሰምቼ ነበር። ብዙ ኢንተርቪው ምትሮጪ ምናምን አትናገሪ ስለይ ምናምን ቢልሽ ሁሉ የሚቆርጥሽ ነው ይመስልሽ። እሱ ችግር የለውም ቢያንስ እንድትፈሪ የሚያደርግሽ ነገር አለው። ግን ጨካኝ ሆኖ ምናምን አስናቀ እንትን ላይ ሰው ለሰው ላይ አይደል በጣም ይጠላ ነበር። ግን እንዴት አይነት ምርጥ አባት እንደሆነ ልጁን ሲድራ አይተሽዋል? አባት ታየኝ የምር። ግን አስናቀ የምናየው በምን ፊገር ነበረ የምናየው? ዋው ልክስክስ ሰውዬ ነው ሚስት ያማርጣል ምናምን ነገር አይደለ? እሱ አስናቀን መንገድ ላይ የማያሳልፈው ያበሻ ህዝብ አሁን ላይ ካፕሎንሽ ጥሩ ጥሩ ነገር እያቀረብሽ ባለበት ሰዓት እኔ እንደ ወንድ ሚስት እየተንከባከበችኝና ቪዲዮ እየቀረጸች እያሳየች ወይም እያሳየን ከዛ በኋላ አድርገውና ፍቺ ቢያጋጥም እንዴት ነው ሰው መጥቶ ነው ሰፖርት ለደግት ነው ምንድነው አፕን ያደረገው ብሎ የውስጤ ሊያዳምጥ የሚችል ሰው የሚኖር ይመስልሻል? ለመፍረድ ቅርብ ስለሆነ ማለት ከዘመድ ከአዝማድ ከሚያውቅሽ ውጭ ስትሬንጀር ሰው መጥቶ የመጠየቅ ዕድሉ በጣም ትንሽ በሚያየው ነገር ይፈርዳል። እሱ በጣም እንዲገለጥ አድርገዋለች ብዬ አስባለሁ። የእሷ ኮንቴንቶች ሆን ብላ አይደለም አውቃለሁ፣ ግን የእሷ ኮንቴንቶች እሱ በጣም ቨልነራብል እንዲሆንና የለም እንዲጋለጥ ሆነበት። ቀጥታ ጣቱ ጋር እንዲጠቆም ያደርጋል። እስቲ ዝም ብለሽ አስቢው። ማን ያጠፋ ይመስልሻል ብልሽ ራሱ አንቺ ውስጥሽ ወደ እሱ የሚያደላ ይመስለኛል። እሱ ወደሚለው እና ብዙ ጊዜ አይተህ ከሆነ እንዲህ እየተንከባከባችሁ ምናምን ነገር የትም ብትሄድ እንደዚህ አይነት ሚስት አታገኝም ምናምን። አንዳንድ ደግሞ
ወንድ ለወንድ እናት ስትሆንለት ሚስት ፍለጋ ይወጣል አይነት አለ። እናት የሆነች ሚስት ሲኖረው በስመ አብ የሚገርም ነገር አነሳሽ። ይሄ ራሱ የሚያሳድረው ፈተና ነው። በዚህ እነዚህ ሰዎች አሁን ኮሜንት ያነባሉ። ለምን? ፐርፎርመር ስለሆኑ የምር ጄኑን ነገር አያቀርቡ። ግልጽ ነው። ግን ሰውም ጄኑን ነገር እንደማያቀርቡ አምኖ እንዲቀጥል አላረጉትም። ሀሳብ ስጠኝ ይሉታል። ስጠኝ እስካሉት እስከጠይቁት ድረስ ደግሞ የፈለገውን የመናገር መብት አለ አይደል? እዚህ ጋር እኔና አንቺ እኮ ስንቀርጽ እኮ ልክ ነው ብዬ የማስበውን የመናገር መብት አለ። ላቀርብ እችላለሁ። ልክ ያልንኩትን ደግሞ ታርምኛለሽ ወይ ከአንቺ የዘለለ አካል ያርመኛል። ቪዲዮ ላይ በኮሜንት ይናገረኝ ይሆናል። በዲስላይኮቹ በላይኮቹ ላቅ እችላለሁ አይደል? ነገርሽን ሚዲያ ላይ እስካወጣሹ ድረስ ተጋላጭ ነው የምትሆኝ ዞሮ ዞሮ። ግን በተለይ ጄኑን ካልሆነና እንዲህ ከሆነ ደግሞ በጣም እንዲጋለጥ ያደርጓል። እሱ በጣም ተጋላጭ ነው ብዬ አስባለሁ። ሌሎች ካፕሎች ላይ አይተሽ ከሆነ ሰርፕራይዝ ያረጋት አለ ስታረገው አለ ምናምን። የእነሱ ግን እኔ ቪዲዮቸውን አይቼ ተቀምጦ የሚበላ ለአኒቨርሰሪ ሆን ምናምን እሷ ነች ለቀስቀሳ ኬክ ይዛ ምናምን እንትን ብለው የነበረ አሻንጉሊት ነው የሚመስለው። ቁጭ ብሎ እሷ ታበላዋለች ሲበላል አይነት ነገር ነው የሚመስለው። ውስጥ ግን እሱም እንደሚያደርግ አናውቅም። እሱ በምን መልኩ ፍቅሩ እንደሚመልስ እንዴት እንደሚንከባከባት ምናምን አናውቅም። አንዳንድ ሰው ደግሞ ቪዲዮ ላይ ማውጣት አይችልም። ነገር እየሆነ ማውጣት አይችልም። ማስታወቂያ እንስራ ብለሽው አስሸምድደሽ ሁሉ ይጠፋበታል ነገር። ስለዚህ ምንድነው አንቺ የምታረጊው? ኦልሬዲ ባስለመድሽው ኮንቴንት እየሰራሽ ማስታወቂያን አንቺ ነሽ የምትሰሪው። እሱን የዛ አካል ብቻ ነው የምታረጊው። እሱ ከጠፋ ሰው ይነሳላ። እንዳይነሳ የሰውን ድምፅ ለማጥፋት እሱ እንደ ፊገር መግባት አለበት እንደ ኢሜጅ። ከዛ በኋላ አንቺ ነሽ ማስታወቂያ ነው የምትሰሪው የሚሆነው። ግን በምን መልኩ እሱ ደግሞ እንደሚንከባከብ ፍቅሩም እንደሚገልጽ ደግሞ አናውቅም። ግን እሷ አሳየች ማለት የእሷ ሳይድ ብቻ አይደለም ፍቅሩ የሚለውን ደግሞ ያው ብዙ ሰው ስቶሪያቸውን ስለሚያውቅ ብዙ ጊዜ እኔ ለመጀመሪያ ጊዜ ያወቅኳቸው ቲክቶክ ላይ ሳይመጡ ይሁን ቲክቶክ ላይ መጥተው ይሆናል አላውቅም፣ እኔ እንጃ። ቲክቶክ ላይ ግን ቫይራል ሳይሆን ነገሩ ይሄ ካፕል ቪዲዮ የሚባል ነገር ብዙ ሳይል በፊት አንድ የዩቲዩብ ሚዲያ ላይ ነበር እና እዛ ላይ ነበር ያዩዋቸው። አሁን ታሪካቸው ምናምን ሰምቻለሁ። ስለ እነሱ ምንም ሳታውቅ አታውራ የሚለኝም ሰው ስለሚኖር የማውቀው ነገርም ስላለ የመጡበት ስቶሪ ምናምን በጣም ነው ደስ የሚለው። ያለፉበት ላይፍ በጣም ተፈትነዋል፣ እንደተፈተኑ ነግረውናል ምናምን። አንዱ የአንዱን ልደት ለማክበር በምን ያህል ተቸግሮ አላ በጣም ሲደባበሩ እንደነበር ማለት የሆነ ነገርየው ቀኑ ማያልፍ ሁሉ እስኪመስል ድረስ አብረው ሰፈር አድርገዋል ምናምን። ያን የመሰለ ነገር ቢውልድ አድርገዋል። በዛ ውስጥ እሷ ስለሱ ስታወራ ምን ያህል የሚገርም ሰው እንደሆነ እንረዳበታል። እሱ ግን ራሱ መግለጽ አይችል ይሆናል። ኢቨን የሆነ ሚዲያ ላይ አሁንም እንትን እንዲሁ ቀርበው ሁለቱ ነበር ሲያወሩ የነበረው እና በደንብ ብዙ ማውራት አይችልም ነበር። እሷ ነበረች የምትገልጽለት የነበረው ሀሳቡ ነው። ስለዚህ እሷ በቃ አየሽ አሁን እዚህ ጋር ያለውን ነገር ኤክስፕሌን የምታደርገው እሷ ሆነች። በቃ ኔቸሯ ነው። ካሜራ ላይ ሲወጣ የሚጨንቀው ሰው አለ። ይሄን አውጥቶ ሪቬል ማድረግ ላይ ሰው ጎበዝ ሆናለች። ጎበዝ ስለሆነች በዛ በልጣው ተገኝታለች። ደግሞ ራሷ ናት እንጂ ሶሻል ሚዲያ ላይ መምጣቱን በቲክቶክ መጀመሩ ሀሳቡን ያመጣችውም እሷ ናት፣ የጀመረችውም እሷ ናት። እንደዛ ነው ያወራችው። ፕላስ የሆነ ደግሞ መኪና ውስጥ ብቻ እንዲህ እሱም ነበረ ነገር አንድ ሰው እኔ ብቻ እንዲህ አይነት ኮንተንት ስለማሳይ ምናምን ነገር እኔ ብቻ እንደ ጥሩ ሰው ምናምን ነገር ያ ሰው ምን ማለት ያንዛን ሰው ስላላያችሁ ነው እንጂ ሜቢ ያላ ገራሚ የሆነ እንትን ይኖረዋል፣ ፐርሰናሊቲ ሊኖረው ይችላል እና እንዲጀጅ አታርጉ ምናምን ነገር ብላ ሰርታ ነበር። ዛሬም ለየት ያለ ነገም ለየት ያለ እኔ በሱ ነው የምቀናው። ባይዘው ታድሎ ይበላል ማርያም ቢሰራለት አይነት ወንድና እሑድ ደስ ይላል። ብቻ በቃ በጣም በሆድ ነው የምታስቡት ይባላል። እውነት ነው ይባላል። አይ አሁን ይባላል ብዙ ጊዜ ይመስለኛል። እኔ ይመስለኛል አስበሽዋል? ተናድጄ ስራ ደክሞኝ ወይ የሆነ ነገሮች አናደውኝ ቤት ገብቼ ምግብ ባይኖርን ተይው አራበኝም አሉ። ግን ወይ ደግሞ ኦልሬዲ ያላ የተለመደው ምግብ ተሰርቶ ሲቀርብልኝና ለየት ያለ ሲቀር ኢሞሽኔ እኩል አይሆንም። ሁለቱም እንደ ምግብ አላየው። ያኛው ብዙ ነገርን ያስረሳኛል። ማለት የሚያሳየው ምንድነው
ያቺ ሴት ተጨንቃ እየሰራች እንደሆነ እና እኔ እንዴት ነው እዛ ጋር ተጣልቼ የመጣሁትን የሆኑ ጉሳንጉሴ ይዤባት መቅረብ እንደሌለብኝ እንዲሰማኝ ያደርገኛል። እኔ ኖርማሊ በራሴ ከሆነ እየጠየቅሽኝ ያለሽው እንዴት ራሱ በምግብ ነው የሚረጋጋል። እንኳን አይደለም ነገር እና ይዘው ጀጅ ጋር ግን አይደለም አሁን ያነሳ ነው። ጀጅመንት አይደለም። ልክ የእነሱን ቪዲዮ አይተን ካየን በኋላ አሁን ተለያዩ የሚባለውን ነገር ስንሰማ ሁላችንም ወደ እሱ ጠቆምናል። እሷነች የምትንከባከበው ምናምን እና እንደዚህ አይነት ኮንተንት እየሰሩ ወገንተኛ እንድንሆን የሚያደርገን ከሆነ ወይ የካፕል ቪዲዮ ሲሰራ እንዴት ነው መሰራት ያለበት? ወገንተኛ እንዳንሆን የሚያደርገን እውነታው እነሱ የሆኑበትን ምክንያት ማወቁ አይደለም። አሁን ሪዝኑ ፍላጎታችን እኛ አይደለም በዚህ ምክንያት እኮ እንደዚህ ብሎ ተፋቱ ምናምን የሚለውን አይደለም ማወቃችን። ጀጅመንትም አይደለም ስንል ስለ እነሱ አይደለም እያወራን ያለው። ስለ እነሱ ስልሽ እነሱ እኮ እንደዚህ የሆነ ተፋቱ እንደዚህ ሲጀምር ምን ብይሻል አያገባንም። ስለ መፋታታቸውም አንድ ላይ ስለመሆናቸውም ምናምን የኛ ጉዳይ አይደለም። ግን ስለ ላይፋቸው እየነገሩን ስለመጡና ኃላፊነትን መውሰድ ስላለባቸው እኛም ነጋችንን በእነሱ አይን ስለሰራን ኃላፊነት መውሰድ አለባቸው። ስለዚህ የእኛንም ኃላፊነት የእኛንም ህልም እያጨለሙብን ስለሆነ መናገር አለብን ነው። ስንናገርም ለወደ ተፋቱ ለምን ተፋታችሁ አርፋችሁ እንትን አትሉ ምናምን በሚለው ሳይሆን የምትሰጡ ነገር ፊድ የምታደርጉት ነገር አስተካክሉት። ወይ እናንተን ሁኑና ፊድ አድርጉ። ምንም ነገር ያልተጨመረበት ስህተታችሁንም ጥሩ ነገራችሁንም እያየን አድርጉትና ደግሞ አስለምዱን እንጂ እኛም እኮ ሳይድ እንይዛለን። ጊቨር ይሁን እሱም አትሰም ፖይንት የሆነ ነገር ደግሞ አሳዩ። ወይ እሱ ጊቨር የሆነበትን ፓርት ሀይድ አድርጋ ካሜራ እየቀረጸች ታሳየን። ገባሻ? አይምሮችን እንትን አድርጉታ። እኛ ካላየንላቸው እነዚህ ሰዎች መኖር አይችሉም። ባይዘው ብይሻለሁ። ሳይፖስት መኖር የማይችል አይነት ፐርሰናሊቲ ቢልድ ያደርጋሉ። ቢዝነስም አድርገውታል። የሚኖሩበት ነገር ነው። ስለዚህ እኛ ማየት አለብን። እኛ እንድናይ እስከፈለጉ ድረስ ደግሞ እኛም ደግሞ ማየት የምንፈልገውን ነገር መምረጥ አለብን አይደለ? ስንመርጥ ደግሞ ማለት ነው እነሱ እኛ መርጥላችኋለን ብለው ኮንቴንቶች እስከለቀቁልን ድረስ ኦኬ ከመረጣችሁ ለማይቀር አስተያየት መስጠት አለብን እንላለን። ጀጅ በማናረግበት ወይ ቢያረጉት ነው ጥሩ። እኛ ጀጅ በማናረግበት ወይ ይቅረብ ነው አንደኛ ነገር ብይሻለሁ። አሁን እሺ በዚህ መልኩ ካፕሎች ኮንቴንት ክሬት ማድረግ ከሌለባቸው በምን መልኩ ያርግ ሲባል ለምሳሌ ሞመንታቸውን ይቅረጡ። ሻይ ቡና ሲጠጡ ምናምን ሊሆን ይችላል። ከልጆቻቸው ጋር ሲጫወቱ ሞመንታቸውን ሊያጋሩን ይችሉ ይሆናል ምናምን ነገር እኮ። ግን እሱ አሁን በፎቶ ምናምን ሲሄድ እና በቪዲዮ ደግሞ አንድ አይነት አይደል። ቪዲዮ ላይ ሲሄድ ይደርቃል። እንዴት ነው በሉ ጠጡ ምናምን ብሎግ መኖር አለበት። ቮይስ ኦቨር መግባት ይኖርበታል ሰው እንዳይሽ። ቮይስ ኦቨር የምታስለምጂ ሲሆን ምን ይሆናል? ዛሬ እንደዚህ ያደረግን ከዛ እንደዚህ ያደረግን ከዛ እንደዚህ ያደረግን ከዛ እንደዚህ ያደረግን ማለት የለ መሀል ላይ የተጣላችሁትስ መሀል ላይ ወድቆ የተሰበረው ብርጭቆስ ምናምን የሆኑ ኬዮሶችን አያሳዩሽ። ጽድት ብሎ ብሎ እንዲሄድ ያደርጉታል ቪዲዮ። የዛ ሰዓት ላይ ምንድነው ሀፕን የሚያደርገው? ብሎግ ደግሞ በጣም ዶፓሚን ይጨምራል። ዋይዘው ብሎግ ዶፓሚን ይጨምራል። ለምን የሚጨምረው መሰለኝ? ሰው ከሩቲኑ ጋር ነው የሚጣላው ሁሌ። እንዴት ነው ቀኑ ሙሉ አልጋሽ ላይ ሆነሽ ስልክ ስክሮል እያደረግሽ የምትይበት ቀን የለም እና የሚያናድሽ ቀን፣ በጣም የባከንሽ ስሜት የሚሰማሽ ቀን፣ የዛ ቀን ብሎግ የምታይ ከሆነ ሞር ዶፓሚንሽ የዛ ቀን ይጨምራል። ሞር በብሎግ አዲክትድ የምትሆኝባቸው ቀናቶች ሁላ አባባል ይገባሽ። በጣም ህይወቱን በሰክሰስፉል የሚያሳልፍ ሰው ብሎግ ማየት አይችልም ስልሽ ኮምፔር ያደረገው የለ ራሱን ከሱ ጋር ሰው ኦልሬዲ ራሱ እያደረገው ስለሆነ ወይ የተሻለ ስለሆነ የሚሰጠው የተለየ ነገር ላይኖር ይችላል። ባይሆን አንድነታቸውን ፍቅራቸውን ምናምን ካሳየ እሱ ላይክ ላይ ያደርግላቸው ይችላል እንጂ ከብሎግ የሚያገኘው ነገር የለም። ብሎግ አፍቃሪያን የሆነው ሩቲናችንን ማስተካከሉ ስላልቻለ ነው ሲጀመር። ስለዚህ አብዛኛው ሰው ሩቲኑን ያስተካከለ ስላልሆነ ብሎግ ፊድ ስለሚያደርግ ብሎግ ያቀርቡለታል። ብሎግ ደግሞ ያለ ድምፅ እንደ ፎቶ ሙመንትሽን አሳልፈሽ ስትበይ ፎቶ ተነስተሽ ቤቢ ሻወርሽን ፎቶ ተነስተሽ ልደትሽን ፎቶ ተነስተሽ የምትለቂው ነገር ብቻ አይደለም አይደል? ማቅረብና ይኖርብሻል። እንደዛ ሲሆን ጊዜ ምን አፕን ያደርጋል? እናያለን ነው ፒውር የሆነ ነገር እናገኛለን። እኛ ጀጅ ማድረጋችን ችግር አለው። ጀጅ ማድረጋችን ህይወታቸው ላይ ምናምን ሊፈጠር ይችላል። ግን ስቲል ኃላፊነቱን እስከሰጡን ድረስ ሰው ጀጅ አለማድረግ አይችልም። አሁን ግን እኛ የያዝነው ጀጅመንት አይደለም ልልሽ የፈለኩት ስለነሱ ሳይሆን እያወራን ያለ ነው ስለ ሁሉም ካፕሎች መሄድ ስላለበት መንገድ ነው።
ቅድም የዳጊንና የእንትናን ሳነሳልሽ የቤቢን ሳነሳልሽ ሚዲያ ላይ ወጥቶ እንዴት ጥሩ አባት እንደሆነ ምናምን ይነግረናል። እኔ እሱ ጥሩ አባት አይደለም ይታየኛለሁ ባይዘው የእሷ ባሏ ጥሩ አባት መሆኑን እንዲገለጽ አለመፈለጓ ነው ይታየኛለሁ። ወይ ይሄ ምንድነው እሷ ሸፍናበታለች አይነት ነገር የለም። እሱ ሲያወራ የእሱ ጥሩነት ሳይሆን የሚታየኝ ጥሩ አባት እንዳልሆነ እንዲሰማው እንዳረገችው ምናምን እንዲገባኝ ነው ያደረገኝ። ገባሽ አይደል? ስለዚህ ብዙ ሰው ብሌም አደረገው እሱን አይ ቲንክ አንዳንድ ሰው ብሌም አድርጎታል። ኦኬ ከእንትኑ በኋላ ከእንትኑ በፊት ነው የምትይኝ አይደለ? ይሄን ከማለቱ በፊት ይሄን ከማለቱ ማያወራም ነገር ብዙም አይናገርም። ብሌም ተደርጓል። መጥቶ ግን ይሄን ሲደረግም ሰው አያርፍም አይደል? እኔም አሁን የምር ያሰበው ስለሷ እየነገረኝ ነው ይመስለኝ። ስለሷ አይደለም እኔ ጥሩ አባት ነኝ ሲል እሷ መጥፎ ሚስት መሆኗን ወይ ደግሞ እሱ ጥሩ መሆኑን እንዳይገልጽ ወይ ደግሞ ጥሩ መሆኑን እንዳይሰማው እያደረገችው እንደነበረ ነው እንዲገባኝ ያደረገኝ ማለት ነው በነበራቸው ነገር። አዎ ስለዚህ አሁን ይሄ ሚዲያ ላይ መቅረብ የለበትም። ሚዲያ ላይ ሲቀርብ ጸቡ ምኑም ሚዲያ ላይ ሲቀርብ ችግሩ ምንድነው? ለልጆቻቸው ባለፈ ባገደመ ቁጥር ብዙ መነጋገሪያ ነው የሚሆነው ያ ሰው። ፕላስ ደግሞ አትታመኝም ባይዘው ያገባ ሰው ቀለበት ያደረገ ሰው ምንም ነገር ላይ ይታመናል። ታውቂያለሽ፣ እቃ ቢሸጥ ይታመናል። ቀድሞ ገንዘብ ሊያስገቡለት ይችላሉ። ትዳር አለው፣ ልጅ አለው። እግዚአብሔር ሹፌር ሲሆን ታምኘዋለሽ። ቢያንስ ለልጁ ለሚስቱ ብሎ አፍጥኖ አይነዳም ትያለሽ። ትዳር ያለው ሰው ሪስፖንሲብል ነው ተብሎ ይታሰባል በሶሳይቲ። ትዳርሽን ያፈረሽ ሰው ስትሆኝ ደግሞ ሪስፖንሲብል አይደለሽም አይደለ? ሰው እንዴት ነው በአንቺ ማስታወቂያ የሚያሰራው? እንዴት ያሰራል? ስንት ቆንጆ የፍቅር እንትን የሚለቁልን ካፕሎች እያሉ እነሱ ጋር ማሰራት ይቻልኩ ኦልሬዲ የተፋታው ጋር ለምን አሰራለሁ? እንትናን ያሰሯታል ብዬሻለሁ። ልዩን ቪክቲም ስለሆነች ሚስ በኮቴሽን ይደረግልኝ ቪክቲም ናት ብለው ስለሚያስዋ ሁሉም ነገር ያልፋል እያለች ነው እያወራች ያለችው። ልጅ አላት። አስቢ፣ ልጅና እናት እኮ ማለት እኮ ጉልበት የላቸውም አይደል? በጣም ማህበረሰብ ያዝንላቸዋል፣ ያስብላቸዋል። ጉልበት ስለሌላቸው ሺልድ ሆኖ የሚወጣላቸው ሶሳይቲ ነው። ጉልበት ሚስ ጉልበት ነው። ይሄ ወጥቶ አግሬሲቭሊ የመናገር ወይ ደግሞ የሚመጣውን ነገር ፊዚካሊ የመቀበል አቅም የላቸውም። ስለሌላቸው ወይ በቃላት ወይ በብልሃት ምናምን ነገሮችን እናትየው ከቨር እያደረገች የምትመጣው አይደል? ልጅ ደግሞ ወይ በለቅሶ ነው እያሸነፈሽ የሚመጣው እንጂ እንደ አባት እንደ ወንድም ወጥቶ የመጋፈጥ አቅሙ የለውም። አቅም የላችሁም አይደል? እዛ ነው ፊዚካሊ ዊክ ናችሁ፣ ግን ሜንታሊ ነው በጣም። ለዛ አይደል ትዳር ውስጥም እኮ ሴት እኮ ስትገባ የምታመዛዝነው ከወንድ በላይ ፊዚካሊ ዊክ ስለሆነች ማሸነፍ አትችልም። ፊዚካሊ እሷ ሜንታሊ መዝና ነው ልትገባ የምትችል አብራ። ሜንታሊ መዝናው ይህ ሰው ይሆነኛል አይሆነኝም ብላ ትገባለች እንጂ እሱ እኮ ፊዚካሊ እንትን ሊል ይችላል፣ አቢዩዝ ያደርጋል። እሷ ፊዚካሊ አቢዩዝ ለማድረግ ምላሹን እንኳን ላርግ ብትል ተጎጂ እሷ ናት። ስለዚህ ማይንዳችሁን በደንብ ጠቀሙታላችሁ ለማለት ፈልጌ እና እናንተም በዚህ ላይ ሀሳብ አስተያየቶቻችሁን ስጡን፣ አጋሩን። ይሄ ነገር በጣም ቫይራል እየሆነ መጥቷል፣ የካፕል ነገር። ምን ይመስላችኋል? ሶሻል ሚዲያ ላይ መውጣት አለበት ብላችሁ ታስባላችሁ? መውጣት ያለበት ወይ በምን መልኩ ነው? ኮሜንት ሴክሽን ላይ ያሳውቁን። እናመሰግናለን።